ወይ አብረሽ ምን አይነት ዳገባ እናንተ በሁለት ሴት መሀል ተጣብቆ ለመምረጥ እኮ ተቸገረ። ሩታን እንዳይመርጥ ሄርሜላ ትቀርበታለች እንዴ? ከሩታ ጋር ሲጣላ ሄርሜላ ጋር ሄዶ ካልተደበረ ማን ጋር ሄዶ ሊደበር ነው? ተው እንጂ ጋይስ፣ አንዷን ምረጥ አትበሉ። ሩታ ጋር ሲጣራ ማን ጋር ሄዶ ይደበራል እንዴ? ማን ወርቅ ይገዛለታል? ማን ያዝናናዋል? ሩታን እንዳይመርጥ እንትናን ሄርሜላን እንዳይመርጥ ደግሞ ልጁን ማየት ይፈልጋል። ሩታ ጋር ደግሞ ያልወጣለት ፎንቅ አለበት፣ ፍቅር አለበት ከሩታ። አዎ ከሩታ ፍቅር አለበት። ስለዚህ ሁለቱንም መምረጥ አይችልም። ሁለቱንም ላለመምረጥ ጭንቅላቱ ሊፈነዳ ነው፣ ሊበተን ነው ጭንቅላቱ። ከሁለት ብትን ነው። ማንን ልምረጥ? ሄርሜላን ወይስ ሩታን? ሁለቱንም ማጣት አይፈልግም ባጭሩ። ምክንያቱም ስትጠይቁት ይመልስላችሁ ነበረ። ሩታን አልፈልጋትም ብሎ ነበር ካሁን በፊት፣ ግን ትናንት በፊቱ አልተናገረም። ከሷ ጋር መቀጠል አልፈልግም፣ ሄርሜ ጋር መቀጠል ነው የምፈልገው አላለም። እና ሄርሜላ ሁለተኛ ሚስት መሆን ከፈለግሽ ቀጥቢ። ሁሌንም እነግርሽ አንቺ ሴትዮ፣ እኔ ቪዲዮ ከሰማሽ በቃ አንቺ ሁለተኛ ሚስት ነሽ። አብረሽ ሩታን አይተዋትም፣ ነገርኩሽ እኮ። እሷም ደግሞ አንቺን ለማቃጠል አብረሽ ጋር የፈለገ ነገር ቢያደርግ አብራ መሆኑ አይቀርም። ገባሽ አይደለም? እና ሄርሜላ ጥግሽን ብትይዥ ጥሩ ነው። ማትፈለጊበት ቦታ እየተገኘሽ ነው። የሰው የፍቅር መቀስ እየሆንሽ ነው። እንዴ ምንድነው አንቺ ችግርሽ? ወንድ አይተሽ አታውቂም እንዴ? ኧረ በኢየሱስ ስም እኔ ልንከባከብ የግሌ ላድርግ፣ ፍቀድልኝ፣ እንደፈለግኩ ልሆንብህ። ምንድነው አንቺ? ሌላ ወንድ ለምን እንደዚህ አታባቢ? ሚስት የሌለው እንዴ? ሚስት ያለውን ወንድ ምንድነው በዚህ ልክ ልጠፍጠፍ? በግድ በግድ እንዴ? ኧረ አብረሽ ግን ምን አይነት እድል ነው ያለው ጋይስ? እንዴ መኪና ስላለው ዶላሩን እያዩ ነው ወይስ የምራቸው ነው? ግን ሩታ እንደዚህ ሙጭጭ ለመጣች እንደው ያኔ ቢያንስ ባለ ትዳር አይደለም ይሻላል። ብቸኛ ሆኖ ሲንግል ምናምን ሆኖ ነው የመጣችው። እቺ እኮ እናቴ ባለ ትዳር ሆኖ ልጅ ወልዶ ከሚስቱ ጋር ቀጭቋ ሲል አይደብሮኛል። ከሷ ጋር ለምን ትዝናናለህ? ለምን ጥሩ ጊዜ ታሳልፋለህ? ለምን አትጨቃጨቅም? ብላ ገና ተቃጥረሽ ትሞቻለሽ የኔ ውድ። እና ሄርሜላ እኔ የምነግርሽ ነገር እንደ እህት ማለት ነው፣ ከዚህ ህይወት ብትወጭ ጥሩ ነው። ሁሌ እሱን ብዙ ጊዜ እኮ አልፈልግሽም፣ ሂጂልኝ፣ ከህይወቴ ውጭልኝ ብሎሻቃል። አዎ ብሎሻቃል። ሩታ ጋር ሆኖ እኮ በቃ ለኛ አንቺ አታስፈልጊም፣ የፍቅር መቀስ ሆነሻል፣ የራስሽን ህይወት ኑሪ፣ እኔ ደግሞ ከልጅ እናት ጋር ነው ህይወቴን ማሳለፍ የምፈልገው ብሎ ነግሮሻቃል። አንቺ ግን አይ አልሰማም፣ የነገርከኝ ነገር ትክክል አይደለም፣ ተሳስተ ነው እንደዚህ ያልከኝ እያልሽ ነው። ከዛ ደግሞ ሩታ ጋር ተጣልቶ ደግሞ የሆነ ሰዓት ደግሞ አብረሽ እንድትሆኝ ይፈልጋለሁ አለሽ። መደበር የሆነሽ በቃ አንቺ ዞሮ ማለት ነው። ከሩታ ጋር ሲጣላ አሁንም ቢሆን ነገም ከነገ ወዲያም ቢሆን አልፈልግሽም ብሎሽ ራሱ ነይ እፈልግሻለሁ ሊልሽ ይችላል። ስለዚህ አንቺ ራስሽን ማስከበር አለብሽ። ነይ እፈልግሻለሁ ባለሽ ሰዓት ሁሌ በፈለገሽ ሰዓት የምትገኝለት ከሆነ አንቺ ባጣቆይኝ መደበሪያው ነሽ። በቃ እንደፈለገ ማድረግ ይችላል። ርካሽ ነገር በየቦታው ይገኛል። እና አንቺ ራስሽን አታርክሽ የኔ ውድ፣ ራስሽን አታርክሽ። ራስሽን አስጠብቀሽ ቀጥይ። አንቺ ሩታ ጋር በተጣላ ቁጥር ሄርሜላ ይፈልግሻለሁ ዛሬ ደብሮኛል ሲለ ምን ነኝ አባቴ ነው ውዴ እኔ ማሪ እኔ ጠንበለል እኔ ልደበርል ብለሽ መተሽ ዳቦሽን ማስገልጭጨሽ እንደፈለግ አርጎሽ ይልክሻል። ገባሽ አይደለ? ከዛ ደግሞ ሩታ ደግሞ ፊት ስትሰጠው ና ስትለው ምናምን ሩታ ጋር ሄድና አንቺን ዞር ብሎ አይሽም። ሩታ ጋር ሆኖ አሁን አንድ ሳምንት ስልክ አላነሳልሽም። አሁንም ደግሞ ናያር ስለም ይሄ ራሱ እኮ በቂ ነው። ስልክ አለማንሳቱ ራሱ በቂ ነው። በቃ ተይኝ፣ የራሴን ህይወት ልኖርበት፣ ጥሩ ቦታ ላይ ነኝ እያለሽ እኮ ነው። አሁን እኮ አንቺ ነሽ እየመጣሽ ልጆቹን እያጣላሻቸው ያለሽ። እነሱ አሁን ጥሩ ላይ ናቸው አይደል? ትንሽ እስቲ ተረጋጊ። እስኪ ምን እንደሚሆን እኮ አንቺ ማየት ነው። ራሱ ይደውልልሻል አይደውልልሽም? ወይስ ከሷ ጋር ቀጥላለሁ ከህይወቴ ውጭ ልሻል? አንቺ ዝም ብለሽ ለምን አትይው? ምን አስቸኮለሽ? እሱን ጠርተሽ እሷን ወይ እኔን ምረጥ የምትይው እንዴ? ዝም መረጋጋት። አሁን እኮ አብርሽን ትተሽ ወዲያውኑ ሌላ ወንድ ጋር ምንም አትይ። ትንሽ ራስሽን ታረጋጊያለሽ። ተረጋጊና አብርሽ ደግሞ ማለት ነው። አረ ይደብራል፣ ማርያምን ይደብራል። ያው ተወደሃል፣ ተፈቅራል። በርግጥ ሁለት ሰው ማጫወት ጥሩ ነው። እንደዚህ እንቡጥ ብለሃለኝ፣ በጣም ወፋፍረሃል ምናምን፣ ተመችቷል። ሁለት ሴት ማጫወቱ መሰለኝ። እና ጭንቅላት ለምን ይፈነዳል ወንድሜ? አንዷን ምረጣ አንዷን። ሩታን አልፈልጋትም ልጄን ማየት እንጂ በፍቅር ህይወት ውስጥ አልፈልጋትም
በቃ ልጅን ብቻ ነው ከሷ ማየት የምፈልገው ካልክ ሄርሜላን እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋር መቀጠል ነው የምፈልገው፣ ከሷ ጋር ያለኝን ነገር ጨርሻለሁ ብለህ ወደ ሄርሜላ ተመለስ። ግን ሩታን እየወደድካት ለምንድን ነው ወደ ሄርሜላ የምትሄደው? ሳትፈልጋት። ሄርሜላን እኮ ቢፈልጋት እኮ ማለት ነው እሱ እኮ ኧረ ተውኝ፣ መጫወቻው ናት እሷ፣ በቃ መዝናኛው ናት። እንድትሄድበት አይፈልግም፣ መለየት እኮ አይፈልግም። አልኳችሁ እኮ አይተዋትም። ግን በቃ ይደበርባታል አንዳንዴ። ሄርሚን ከፈለክ እንደዛ ማለት ትችላለህ። ሩታን ከፈለካት ደግሞ ልጅቷ እንደዚህ በጣም እየወደደች እያፈቀረችህ ከዚህ በላይ እንድትጎዳ ታርጋት። እውነቱን ማወቅ ለልጅቷ ይጠቅማታል። እንደው አለውልሽ ልትሄድ ስትል እና ያለው በቃ ከኔ ጋር እንድትሆኝ እፈልጋለሁ። ለምን እስከ ዛሬ አብረሽን ቆይሽ? እንደ እስከ ዛሬ አብራ የቆየች እኮ እንድትመለስ እንድትስተካከል ነው። በቃ አንድ መስመር እንድትይዝ ሩታ ጋር ያለኝ ነገር አውቅቶ ወደታች ስላለች በቃ ከእሷ ጋር የምትሆን መስሏት። አሁን ደግሞ ሁሌ ተመልሰ እሷ ጋር የምትሄድ ከሆነ አብረሽ ግን የሚሻለ ማለት ነው ሄርሜላን ህይወትም አታበላሽባት። ሩታ ጋር ሆነ ሰላማዊ ሆነ መጥፎ እንኳን ብትሆን ሲጀምር ሩታ መጥፎ አይደለችም። የምር መጥፎ ያረጋት እራሱ አብረሽ ነው። ሁለተኛ ነገር ደግሞ የጓደኞቿ መከር ነው መጥፎ እንድትሆን ያረጋት እንጂ እሷ ለአብረሽ መጥፎ ሴት አይደለችም። ስለዚህ አብረሽ ደግሞ በጣም ስለምትወዱ ትቀናበታለች። በቃ ይሄ ነው እሷ ችግሯ፣ ሌላ ምንም ነገር የለባትም። ስለዚህ አንተ ሩታ ጋር ሆነህ ጥፋትን አስተካክለህ አርመህ ልጅህን እንደፈለክ እያየህ እንደፈለክ ከልጅ ጋር እየሆንክ መኖር ላንተ በጣም በህይወት ደስተኛ የሚያደርግ ይሄ ብቻ ነው። በቃ ልንገርህ፣ ከሩታ ጋር ሆነ በፍቅር በሰላም ልጅህን እንደፈለክ እያየህ ጧት ማታ መኖር። ከዛ ውጭ ግን ሄርሜላ ጋር ሄደ ሁሌ ሩታ ጋር ጸብ፣ ልጅን አሳይኝ አላሳይም፣ ልጅን ልውሰደው አትወስደውም፣ ገና ሁሌ ጸብ። ከዛ ደግሞ ሩታ ሆን ብላ ሄርሜን ለማናደድ የሆነ ነገር ስታረግ ስታቅፍ ስትስምህ፣ ሄርሚ ደግሞ ለምን እንደዚህ ያረክ እያለች በሁለት ሴት ስትነጭ ነው የምትኖረው፣ ስትጨቀጨቅ ማለት ነው። ስለዚህ ለአንተ ጥሩ የሚሆነው ከሩታ ጋር ሆነ ሄርሜላን ደግሞ ህይወቷንም ሳታበላሽ በጊዜ በቃ እኔ ከአንቺ ጋር መቀጠል አልፈልግም፣ ህይወቴን መኖር ነው የምፈልገው ልጄን እያየው ብለህ በቃ ሸኛት። ካልወደድካት የፍቅር ስሜት ከሌለብህ አለብህ እንጂ ስታቅፈ ተንፋሽ ቁርጥ ቁርጥ የሚለው ባይኖርብ ነው ወንድ ስለሆነ ነው አይዶ ነው። ብቻ እንደዛ ብሎ ቢኖር አብረሽ ጥሩ ነው ለህይወት። ከዛ ውጭ ግን ሁለት ሴት አንድ ላይ አቁመህ እችን የምትለው ኧረ በስመ አብ፣ ምርጫ ውስጥ መግባት ራሱ ሲያናድድ ማርያምን እናንተን አያርገኝ። እና እንግዲህ ያው ገንዘብ ካለ በሰማይ መንገድ አለ ይባላል። አሁን ሶስተኛ አራተኛ ሴትም ሊመጣ ስለሚችል እንግዲህ በተስፋ እንጠብቃለን። ግን ሄርሜላ አሁን ህይወትሽን ከዚህ ነገር ብታወጭ ጥሩ ነው። አብረሽም የሄርሜላ ህይወት ባታበላሽ፣ ከሩታ ጋር ህይወት ግን ብትቀጥል ደስተኛ ሆነ ትኖራለህ። ምክንያቱም አንድ ነገር ብቻ ነው ሩታ ጋር ያለህ፣ በቃ ሌላ ሴት አለመሄድ ምናምን ነው። ሄርሜላ ጋር ከሆንክ ግን ግዴታ ሩታ ጋር መሄድ አይቀርም። ሩታ ጋር ሄደ ደግሞ ሩታ ሄርሜላ ለማናደ የሆነ ነገር ባረገሽ ቁጥር ጸብ ይፈጠርብሃል።